የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ሚያዝያ 21 ቀን 2017 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ሚያዝያ 21 ቀን 2040 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ድረስ በዚህ ይዘለቃል? ኧረ በዚህ ቁም፣ ያለ ሰው የዛሬ ዝግጅታችንን የምንጀምረው ከዝግጅት ክፍላችን በቀረበ ሀተታ ነው። ግፍ ከተለመደ ነጻነት ሱሚ ነው በሚል ርዕስ የቀረበ ነው። በማስከተልም ማን ያውራ የነበረ በኢህአፓ በተከታታይ ከወጡ ማብራሪያዎች ኢህአፓና የርዕዮተ ዓለም ጥያቄ በሚል ርዕስ የቀረበውን ክፍል 2 እናሰማለን። በመጨረሻም ልመናው ለምን ነው በሚል ርዕስ በቀረበ ትንታኔ የዛሬ ዝግጅታችንን እናጠናቅቃለን። ግፍ ከተለመደ ነጻነት ሱሚ ነው። ጫጫታ የለመደ ትልቅ ወንዝ አጠገብ ቅበሩኝ ይላል ተብሏል። ግፍና ጭቆናን መታገል ግዴታችን ሲሆን በየጊዜው እንደ አህያ ግፍ ሲጫነን ጫንቃ አዘጋጅተን ተቀባይ ከሆን ግፍን ከለመድን ግን ወዲህ ቢባል ወዲያ ትግል ባዳ ስለሆነብን ነጻነትና መብት ይርቁናል። በአገራችን ግፍ የተለመደ እየመሰለ እየመጣ ነው። የሥርዓቱ መጋዣዎች እንደ ጠገበ አህያ ሲያናፉና ያገዛዙን ወንጀል ሲደግፉ፣ ግፍ ተቀባዩ ሕዝብ ደግሞ ከዋይዋይታና የበደለውን አገዛዝ ከመማጸን ሌላ አቋም አሊዝ ብሎ አለ። አመጽን ባሉ በወሩ ከአገዛዙ ጋር ታርቀው የሚሾሙ በዝተዋል። ወገን ሲገደል ደግሞ ዝምታም የተለመደ ሆኗል። አገር አንቀጥቅጥ ተቃውሞ ሲጠበቅ በደሉን መርሳትም ልማድ የሆነ ይመስላል። ለታገቱ ለተገደሉ የሚሰማ የረባ ተቃውሞ የለም። የፖለቲካ እስረኞች ይፈቱ ብሎ አጥብቆ መሰለፍ መጮህም ተረስቷል ማለት ይቻላል። የሰብአዊ መብት ተቋሞች የተባሉት ቀደምም ለወያኔ ጎበጥ ያሉ በመሆናቸው ከሹሙ ጫማ ስር የወደቁ ባንዳና አንጃ ግራንጃዎች የሕዝብ ማፈሪያ እንጂ አለኝታ ባለመሆናቸው ግፍ የተለመደ መስሏል። ባዋረዱን ኃይሎች ላይ ምንስ እርምጃ ወስደን እናውቃለን? ዘረኞቹ ሕዝብ ላይ ሲዘምቱ ሁሉ ነገር ያማረ የተሻሻለ ይመስል ዝምታው ሲበዛ ግፍ ተለመደ እንዴ ብሎ መጠየቅ ሲያንስ ነው። ትኩሱ ሬሳ ደረቁን አስረሳ እንደሚባለው ሁሉ የመጡብን ካለፉት በተመሳሰለ ወይም በከፋ ደረጃ ግፈኞች ሲሆኑ ለውጥን በመፈለግ ፈንታ የድሮውን ጭራቅ መሻቱ ዝቅጠት ቢባል ትክክል ነው። ቀደምም አሁንም አረመኔውን መንግስቱን የሚፈልጉ ይመጣልን ይሆን ብለው ተስፋ የሚፈትሉ ሊያስጋብዙትም ሞክረው የነበሩ በየቡድኑ ገብተው የፋሽስት ፍቅራቸውን ነፍስ ሊዘሩበት የሚሞክሩ ተስፈኛ ኢሰፓዎች ዛሬም እንዳሉ እናያለን። በየአማራው ድርጅት በኦነግም ውስጥ ተሰግስገዋል። እንደሚጠበቀው ድምፅም ሆነ ተቃውሞ የሚያሰሙት በዘረኞቹ አገዛዝ ላይ ሳይሆን በኢህአፓ ላይ መሆኑ የሚያስገርም አይደለም። የሕዝብን ትግል በቀጣይነት ሲጎዱ አይተናቸዋል ማለትም እንችላለን። ግፍ ሲለመድ እንዳልነው ሁሉ ዓይን ከፍቶ እንቅልፍም ጎጂ ነው። ሕዝብን ያደሙና የጎዱ ለአረመኔዎች ጥብቅና የቆሙ ነፍሰ ገዳዮችን አዳንቀው ያገለገሉ ገልበጥ ብለው የሕዝብ ድምፅና አለኝታንን ሲሉ ማመን መቀበልም ጎድቶናል። እንደ ቡድንና ግለሰብም ኢህአፓንም ሆነ ኢትዮጵያን የጎዱት ትኋኖች ማንነታቸው ሚስጥር አልነበረም። ጆሮ ያለው ይድፈን፣ ዓይን ያለው ይታወር የተባለ ይመስል ግን ተጨባጭን ሁኔታ ማየቱ እየተሳነን በአጉል ተስፋ ስንናጥ ታይተናል። የሕዝብ አለኝታንን
ኮሎኔል በኢትዮጵያ ላይ የመጣ መቅሰፍት እንጂ ሌላ አለመሆኑን አረጋግጠን እያለን አሁንም ሙሴ ሲሉ የሚውገረገሩ እንዳሉ እያየንም ነው። ተሽቀዳድመው ባሩድ በሚሸትበት አንድ ቀንም ሙሉ ማዕቀውን ወይም የታወቀውን ቡከን ሁሉ ቴዎድሮስ ጦር መሪ ወር ያልታሰረውን ማንዴላ ሲሉ የቃጡ ዘረኛ ወንጀለኞች ሲሞቱ ደረጥለው ያለቀሱትን እያወቅናቸው መልሰው ሲመጡብን ለምንስ እንቀበላቸዋለን ብሎ መጠየቁ ሲያንስ ነው። ግፍና ውሸትን አጣምረን ለመርን ወይስ ነጋ ጠባ መደንቆር ታዘዘብን? ለጠላት አመከላ መሆን ሲገባን ተልፈስፍሰን በመገኘታችን፣ ለጥቂት ገንዘብ ሰብዕናችንን ለመቸብቸብ ዝግጁ በመሆናችን ለስልጣን የበቃው ዘረኛ ወደላ ሲጫወትብን ዓመታት አልፈዋል። ለጸረ ኢትዮጵያው መለስ ዜናዊ ያደሩና የሰገዱ አሁንም ኮታቸውን ነጠላቸውን ቀይረው ለአዲሱ ገዢ መነጠፋቸውና የወንጀሉ ተባባሪ መሆናቸው በግልጽ እየታየ ነው። ትላንት ለዘረኛው ኮሎኔል ለማን ሲሳይ ቆይቶ ነው ድንገት ለውጥ አምጪ የተባለው? አሁንስ ምን እየሰራ ነው ብንል የኦሮሞ ጠባብነትን ሽፋን አድርጎ የግል ስልጣኑን ሊያሰፍን እየጣራ አይደለምን? የለመደ መደመደ እንዲሉ 27 ዓመት በስልጣን ቆይቶ ሐሰቱን ሲጠርቅ የደባጀው ወያኔ መሻሻልና መማራቀቶት ከተወሸቀበት መቀሌ አሁንም ጸረ አማራ ዘመቻውን ያጓራል። ወያኔ መለወጥ እንዳልቻለው ሁሉ ከወያኔ ጋር የዋለው ጊደር ኮሎኔልም ደግሞ ነጋ ጠባ ዓለምንም ሀፍረት ሲዋሽ ሲቀድ ሲገል ግፍ ሲሰራ ታይቷል። ሊቀየር ሊለወጥ አይችልም። ሕዝብ ነቅቶ ከቦታው እስካላስወገደው ድረስ በዘረኝነት የጨረጨሰውን ወያኔን ወደ መቃብሩ ካልከተትነው ኢትዮጵያን ለመጉዳት መራወጡ የማይቀር ነው። ሁሉም መለያቸው ጸረ ኢትዮጵያነት ሆኖ በአማራው ላይ ቢረባረቡ ለነሱ አማራ ማለት ኢትዮጵያ ማለት ስለሆነባቸው ነው። ለዚህም ነው መጋዣዎቻቸውን የአማራው ጠበቃ አስመስለው የአማራውን ሕዝብ ኢትዮጵያዊ ትግል ሊያኮላሹ የተነሱትና ሲጥሩም የቆዩት። እነዚህን መሽገሮች ማስወገዱ የሕዝብ ትግል ቀዳሚ ግዳጅ ሊሆን የሚገባው ነው። በአማራው ውስጥ ያሉ ሙጀሌዎች ናቸውና እነሱን ሳናስወግድ እግራችን ድኖ ሊያራምደን የሚችልበት ሁኔታ አይከሰትም። ብአዴን አዴፓ የዘረኞቹ ጸረ አማራ መሳሪያ ነው። ግፍ አይቀጥልብን፣ ተሞከረም ጭራሽ አይለመድ። ሕዝባዊ አመጽ በዘረኛ ወረርሽኝ ላይ አሁኑኑ ኢትዮጵያዊነት አሸናፊ ይሆናል። ማን ያውራ የነበረ ክፍል 2 ኢህአፓና የርዕዮተ ዓለም ጥያቄ። ኢህአፓና የርዕዮተ ዓለም ጥያቄ የሚለው ስናጥኝ ደግሞ ድርጅቱ ከተመሰረተበት ጊዜ ትግሉን በተጠና ራዕይ አጅቦና መርቶ ለማስኬድ ሞከሩን እናያለን። በንጉስ ኃይለ ሥላሴ ዘመን ስርዓቱ የጥገና ለውጥ እንኳን መቀበል ያቃተው ስለነበርና በዓለም አቀፍ ደረጃ ደግሞ የነጻነት ትግሎች በሶሻሊስት ሀገሮች ተደግፈው ይካሄዱ ስለነበርም ሆነ የተራማጂው ርዕዮት ክልክል ስለነበር ለውጥ ፈላጊው ክፍል ወደ ግራ ማዘንበሉ የግድ ነበር ማለት ይቻላል። በወቅቱ አሜሪካ የንጉሱ ደጋፊ ስለነበርም
ዛሬ ወያኔን ደጋፊ ፖል ሄንዚ ያኔ በአሜሪካ ኤምባሲ ሰላይ ሆኖ የሰራ የስርዓቱ ዋርድያ ነበር። በተጨማሪም የአሜሪካ ጠላት የነበረው የሶሻሊስት ሰፈር የለውጥ ፈላጊዎች አጋርም ነበር። ስር ነቀል ለውጥ ፈላጊው ተራማጅ ክፍልም ማለትም ኢህአፓን ጨምሮ ራያቸው ሶሻሊስታዊ መሆኑን ከዚህም ተያይዞ በዚሁ የሚገለጽ ሰው እንደ ዘመኑ መባሉ ያለ ከመሆኑ ሌላ አንዳንድ እንቅስቃሴ ስንመረምር የነበርንበትን ጊዜና ሁኔታ ማጤንም ግዴታችን ነው። ኢህአፓ የሰፊውን ህዝብ ጥቅም አስቀዳሚ ነበርና ስልጣን የሰፊው ህዝብ መሆን አለበት ከሚለው የሰርቶ አደሩ ሙሉ መብት ከሚያውቀው ሪዮት ሊርቅ አይችልም ነበርና ማለትም ትክክል ይሆናል። ይህ ቢባልም ቅሉ ኢህአፓ በአስተሳሰብ ይመስልኛል በሚል ከባዕድ ሀገሮች ኢትዮጵያን የሚጎዳ ትዕዛዝ ተቀብሎም ሆነ ሀገርን እንደ ወያኔ ለባዕድ አሳልፎ ሰጥቶ ያውቃል። ታዋቂው ገጣሚ እንዳሉት ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ነውና በመሰረቱ አድሃሪ ከመሆን ኋላ ቀር ከመሆን ጸረ ለውጥ ከመሆን ጸረ መብት ከመሆን የብዙሃኑን መብት ተቃዋሚ ከመሆን ተራማጅና ግራ ክንፍ መሆኑና ለብዙሃኑ መብት መቆሙ የሚመረጥ ነው። ኢህአፓ ከህዝብ ተዋህዶ የታገለ ድርጅት ነውና ህዝብ ምን ይፈልጋል ሲልና ይህንኑ ሲረዳና በተጨባጭ ተሞክሮም ከራይ ውስጥ የተሳሳተውን ሲገነዘብ የማንንም ትዕዛዝ ሳይጠብቅ አስፈላጊውን እርምት አድርጎ አቋሙን አስተካክሏል። ገደብ የለሽ የዲሞክራሲ ይል የነበረውን ከመድበለ ፓርቲ ስርዓት አስፈላጊነት ጋር አያይዞ የብሔረሰቦች መብት ይል የነበረውን ከግንጠላ በመለስ በዲሞክራሲ ክልል መመለስ አለበት ብሎ ለኤርትራ ችግር የፌዴሬሽን ምላሽ ሰጥቶ የአርሶ አደሩን የመሬት ባለቤትነት መብት ተቀብሎ የቅይጥ ኢኮኖሚ መርህ አስቀድሞ ወዘተ ተገቢውን ፕሮግራም ያጸደቀውን ወያኔ የነቃ መስሎት የአልባንያ ኮሙኒዝም ተከታይ ነኝ ብሎ ወደ ባሰ ጽንፍ ሲወነጨፍ ነበር። የዛሬ 23 ዓመት በፊት ማለት ነው። ራዕይ የሌለው ድርጅት መሪ የሌለው በትሩ የጠፋበት አይነ ስውር ጋር ይመሳሰላል። አንዳንዶች የድርጅታቸው ራዕይ መሪ ተብዬዎቹ ለስልጣን ቅርጫ ከማድረስ ሌላ አያካትትም። እሳቸው የተከበሩ መሪ ተብዬው ለቤተ መንግስት ከበቁልን ሌላ ምን ፈለግን ባዮች ናቸው ማለት ነው። ዛሬ ኢህአፓ ክብር አድርጎ ለያዛቸው መሰረታዊ መሪዎቹ መንስኤውና ቀጣዩ ማጠየቂያው የብዙሃኑ ጥቅም ነው። ለጥቂቶች ጥቅም የቆሙ ድርጅቶች አሉ፣ ከኢህአፓ ይለያሉ። መብት ለምርጦቹ ለጥቂቶቹ የሚሉና ብዙሃኑን የሚንቁ አሉ። ኢህአፓ ከነዚህም ይለያል። ዲሞክራሲ ብለው ቢለፍፉም ይህ ለነሱ የምርጦቹን የጥቂቶቹን የከበርቸውን የተማረውን ወዘተ ብቻ ጥቅም ለማስጠበቅ ይመስላቸዋል። ኢህአፓ ከነዚህ መሰረታዊ የሆነ ልዩነት አለው። የኢህአፓ ሪዮት የብዙሃኑ ነው። ዲሞክራሲ ሲልም ለብዙሃኑ መብትን የሚያጎናጽፍ ማለቱ ነው። ይህም መብት ገደብ የለሽና ያልተሸራረፈ መሆን አለበት ይላል። መሬት ላራሹ መብት ለባላደሩ ሲልም ይህንኑ ለማስረገጥ ነው። በኢኮኖሚው መስክም ለሀገር በቀል ነጋዴና ባለሀብት ቅድሚያን እየሰጠ በሌላ በኩል ደግሞ ሰፊው ህዝብ ሳይበዘበዝና ለአስከፊው ድህነት ሳይዳረግ ሊኖር የሚችልበት ሁኔታ እውን ማድረግ ይፈልጋል። የሰፊው ህዝብ መብት መረጋገጥ፣ የብሔረሰቦች መብት መከበር፣ የሴቶችና የህፃናት መብት መረጋገጥ፣ የህዝብ የጡረታ መብት እውን መሆኑና በአጠቃላዩ ብዙሃኑ በሀገራቸው ባለ ሙሉ መብት ሙሉ ዜጋ መሆናቸው ተቀዳሚ ነው ሲል ኢህአፓ ያምናል። ስለዚህ ዛሬ ኢህአፓ ሰፊውን ህብረተሰብ በሚጠቅም ዲሞክራሲ የሚያምን ማለትም በህብረተሰባዊ ሶሻል ዲሞክራሲያዊ መርህ የሚመራ ድርጅት ነው። ስለዚህም ድርጅቱ ከሌሎች የሚለይባቸው በርካታ መሰረታዊ የሆኑ አቋሞች አሉት። ዲሞክራሲን በሰበብ በአስባብ ሊገድቡ ከሚነሱት ጋር አይስማማም። የጭቁኑ ብሔረሰቦችን መብት ከሚቃወሙ ጋር አይገጥምም። ጭቁኑ አርሶ አደር ሊበዘበዝና ሊመዘበር የተፈጠረ ከሚመስላቸው ጋር፣ ላባደሩ መበዝበዙ የተፈጥሮ ህግ ነው ከሚሉ ጋር፣ ሴቶችን መጨቆን ትክክል ነው ከሚሉት ጋር፣ የሀገርን ሳይሆን የባዕድን ጥቅም ከሚያስቀድሙት ጋር፣ የህዝብን አንድነት ከሚቃረኑ ጋር፣ ኋላ ቀር ልምዶችን መቀጠል ከሚሹ፣ ትምክህት ወይም ጠባብነትን ከሚደግፉ ጋርና በግልጽም ሆነ በሽፍንፍን የጭቆና ስርዓትን ከሚመኙ ጋር ኢህአፓ መሰረታዊ የሆነ ልዩነት እንዳለው ቀጥሏል። ኢህአፓን በዚህም በዚያም የሚከሱና የሚወነጅሉ ክፍሎች ለምን ይህን አቋም እንደያዙ ለመረዳት የድርጅቱን መሰረታዊ አቋሞች ማወቅ ግድ ይሆናል።
በሌላ በኩል ግን የራሳቸው የቀኝ ክፍል ወይም የካፒታሊስት ስርዓት ደጋፊ አድርገው የሚወስዱት ክፍሎች በመሰረቱ የነቃ ቀኝ ወይም የበሰለ የቀኝ ድርጅት አቋም የገባቸው አይደሉም። የባል ጥገኛ አቋም አላቸው እንጂ ብሔራዊነትን አያንጸባርቁም። የብሔራዊ ከበርቴ ዲሞክራሲ ራሱ አይዋጥላቸውም። ከልባቸው ጸረ ዲሞክራሲያዊ ናቸው። በህዝብ እኩልነትም አያምኑም። ትምክህተኛ ወይም ጠባብ የሚለው ይበልጥ ይገልጻቸዋል። የቀድሞውን የብዝበዛና ጭቆና ስርዓት በቀጥታም በሽፍንፍንም ለመመለስ የሚመኙ ናቸው። ድርጅቶች የሚገመገሙት ስለራሳቸው በሚለፍፉት ሳይሆን በተግባራቸውና በተጨባጭ ሚናቸው በመሆኑ ነጋ ጠባ ራሳቸውን ዲሞክራሲያዊና ለመላ ኢትዮጵያ የቆሙ አስመስለው የሚያቀርቡትን ወደ ጎን በመተው ተጨባጭ አቋማቸው፣ ስራቸው፣ ግብራቸው መመርመር ይኖርበታል። ይህ ከተደረገም የድርጅትን ማንነት በትክክል ማወቅ ይቻላል። ማን በሐቅ ለዲሞክራሲ እንደቆመ፣ ማን እየቀጠፈ እንደሆነ ለመረዳት ይቻላል። በኢህአፓ ላይም ለምን አምባገነናዊ ኃይሎች እንደሚዘምቱበት መረዳት የሚቻል ይሆናል። እታገላለሁ የሚል ድርጅት ራዕይ ርዕዮተ ዓለም ያሻል። የሌላ ድርጅትን ፕሮግራም ገልብጦ መገኘቱ በረጅሙ አያዋጣም። ሁሉም ድርጅት በግልጽ በጥቅም በመደብ በተከፋፈለው ህብረተሰብ ውስጥ ግልጽና ጎራን የለየ አቋም ያስፈልገዋል። ኢህአፓ ሰልፌ ከሰፊው ህዝብ ጋር ነው ሲል ጎራውን ለይቶ ነው። ይህ እንዳለ ሆኖ ለሀገርና ለህዝብ እንታገላለን የሚሉ ኃይሎች ተጨባጭ ሁኔታ የግድ ብሎ ሀገርን ለማዳን መተባበር ሲኖርባቸው በዝርዝር አቋሞችና ጉዳዮች ላይ ያሏቸውን ልዩነቶች ወደ ጎን በመተው ሀገርን ለማዳን በመለስተኛ ፕሮግራም ዙሪያ መተባበር መቻል አለባቸው። ራዕይ ወይም ርዕዮተ ዓለምን ቀይዶ ይዞ በተጨባጭ ሁኔታዎች ጋር የሚያጋጭ ሳይሆን ተጨባጭን ሁኔታ በሚገባ አጢነን የህዝብን ፍላጎት ተረድተን ተገቢውን አቋምና መፍትሄ ለመስጠት የሚያስችለን መሆን አለበት። አንዳንድ ድርጅቶች ያወቁ የነቁ የበቁ መስሏቸው ከቤተሰብ ድርጅት ጋርም አንሰራም፣ የተራማጅ አቋም ካላቸው ጋርም አናብርም ወዘተ ሲሉ ይደመጣሉ። ይህም ብስለት ሳይሆን የትግልን ሀሁ አለማወቅ መሆኑን ገና አልተረዱትም። በግልባጩ ሌሎች ደግሞ ከአዳሪዎች፣ ከትምክህተኞች፣ ከደርግ ሎሌዎች፣ ከባድ አሽከሮች፣ ከህሊና ቢስ ከበርቴዎች ጋር ከቶም አናብርም ሊሏቸው እንደሚችሉ አልገባቸውም። ኢህአፓ የራዕይን አስፈላጊነት ጫና ሰጥቶ ቢያቀርብም ዛሬም ለብዙሃኑ ለጭቁኑ መብትና ዲሞክራሲ የቆምክ በሶሻል ወይም ህብረተሰባዊ ዲሞክራሲያዊ የማምን ህዝባዊ ድርጅት ነኝ ብሎ ቢሰለፍም በራዕዮት ግትርነት በመያዝ ወይም ሀገርን ለማዳን መደረግ ያለበትን ከማድረግ የሚሸሽ አይደለም። ድርጅቱን የሚጠሉትን ባዕዳን ሀገራዊ አቋሙንና ለበገር ባይነቱን ጠልተው ነውና የሚቀይረው አይኖርም። በጸረ ኢትዮጵያ ኃይሎች መጠላት ጸጋ እንጂ መርገም አይደለምና ነው። በመሰረቱ ለህዝብ ቆመናል የሚሉ ድርጅቶች እገሌን ማስመረጥ ወይም ለስልጣን ማብቃት ከሚል ውሱን ዓላማ በበለጠ ህዝባዊ ራዕይ ሊኖረው ይገባል። ኢህአፓ ህዝባዊ ራዕይ ነበረው፣ ዛሬም አለው። ለህዝባዊ ዲሞክራሲያዊ የቆመ ድርጅት ነው። ራዕዩ የኢትዮጵያን ሉዓላዊነትና ክብር ማስከበርና የጥቂቶችን ሳይሆን የብዙሃኑን መብት በሁሉም መስክ ማረጋገጥ ነው። ይህን ዓላማ ከሚጋሩ ጋር ኢህአፓ ምንም ጠብ የለውም። በፖለቲካው መስክም የሚፈለገው ተሞክሮ አለውና ለርዕዮት የምንሰጠውን ቦታ ተገቢውን ነው። የልዩነቶችንም ሚዛን ያውቃል። ጠላትና ወዳጅንም ይለያል። የወዳጅ ጎራና የህብረትን ክንድ አያዳክምም። ራዕይ ውሱን ብኩን ሆኖም በርባና ቢስ ወይም የወያኔ ፓርላማ ለሚገኝ ወንበር ሲል አይንበረከክም። ራዕዩ ህዝባዊና ጽኑ ነው። በመሆኑም ለህዝብ መብት በመታገሉና ለኢትዮጵያ ክብር በመቆሙ የተነሳ ኢህአፓ አጠፋው ብሎ ከማንም ይቅርታ አይጠይቅም። በህዝብ ሙሉ መብትና በሀገር ፍጹም ሉዓላዊነት ላይ አልተደራደረም፣ ወደፊትም አይደራደርም።
ልመናው ለምን ነው? ይህንን አርዕስት የመረጥንበት በአገራችን ላይ ሰፍነው ከነበሩት አምባገነኖች ታሪክ ስንነሳና ስንመረምር የአገራችንን ሕዝብ መከራ፣ ስቃይ፣ የአገር ደህንነት ምናቸውም እንዳልነበረና አገራችን በተለያዩ አደጋ ላይ በወደቀችበት ሰዓት እነኚህ አምባገነን መንግስትን ባዮች በሕዝብ ላይ ሰፍረው ይወስዱ የነበረውን እርምጃ ለማጤንና አሁን ካለው ሁኔታ ጋር አገናዝበን የኢትዮጵያ ሕዝብ አማራጩ ምን እንደሆነ ለማመላከት ስንል ነው። አገራችን ለረጅም ጊዜ ህልምና ምኞቱ በነበረው በዚያድ በሬ መንግስት ታላቋን ሶማሊያ እውን ለማድረግ የአገራችንን የፖለቲካ፣ የኢኮኖሚ፣ የማህበራዊ ሁኔታ በደርግ አምባገነናዊ እብሪት በተወሰደ ሽብር የሰላምና አቅም መዛባትን አጋጣሚ በመጠቀም በከፈቱት ጦርነት ከማለዳው በለስ ቀንቶት የመከላከያ ኃይላችንን በማጥቃት ገፍቶ የኦጋዴን አካባቢ በሙሉ ማለት ይቻላል ተቆጣጥሮ ወደ መሃል አገር ገፍቶ መጥቶ ይደፈራሉ ተብሎ ያልታሰቡ የምስራቅ ኢትዮጵያ ከተሞች እንደ ድሬዳዋ፣ ሐረር እና ጅጅጋን፣ ኩርሱምን፣ ባቢሌን በታንክና በአውሮፕላን እየደበደበ ባለበት ሰዓትና ህዝብ ከነዚህ ከተሞች ሀብትና ንብረቱን እየተወ እየሸሸ እየወጣ ባለበትና ህዝብም እባካችሁ አታስጨርሱን፣ አስታጥቁን እያለ መንግስትን ሲማጸን የመንግስቱ ኃይለ ማርያም መንግስት ዋናው ፍርሃቱና ስጋቱ የኢትዮጵያ ህዝብ ስለነበር የሀገራችንን ከወረራት የባዕድ ጦር ይልቅ በቅድሚያም ሰጥቶ ጦርነት ያካሂድ የነበረው በኢህአፓና በአባላቱ ላይ ቀይ ሽብር ማፋፋም ነበር። ማታ የዚያድ በሬ ጦር ደጋፊዎች ሐረርን፣ ድሬዳዋን፣ ሐረማያንና ኮምቦልቻን፣ ኩርሱምንም አልፎ ባቢሌንም ጭምር በተኩስ እሩምታ ሌሊቱን በሙሉ ሲያናወጡት ጠዋት ደግሞ የደርግ ካድሬዎች ያድኑና በአደባባይ ይረሽኑ የነበረው የኢህአፓን ደጋፊዎችና አባላትን እንደነበረ በህይወት ያለን የዛን ሽብር ግፍ ቀማሾች እንመሰክራለን። ሌት ከዚያድ በሬ የተኩስ እሩምታ፣ ጠዋት ከደርግ የቀይ ሽብር ካድሬዎች ለመሰወር እናደርግ የነበረውና ከቤት ቤት ከቀበሌ ስናደርግ የነበረው ሩጫ፣ ሽሽት፣ ስቃይ ስናስብ ምን ጊዜም የአምባገነኖችና የፋሽስቶች ቅድሚያ አገር ህዝብ ሳይሆን ስልጣናቸው ለመሆኑ የአገራችንን አምባገነኖች ታሪክ ዞር ብሎ ማየቱ በቂ ነው። እውነት ለመፈለግ ለሚፈልግ ሁሉ ይህ ግፈኛ አምባገነናዊ የደርግ መንግስት ተገንጣዮችና ጽንፈኞችን በምዕራባውያን በአረቦች ድጋፍ አሁንም በመከላከያ ኃይል ውስጥ የተፈጠረውን ከፍተኛ አመራሮችን በአምባገነኑ ኮሎኔል በተወሰደ ግድያ የጦሩን መሪ አልባነት በመጠቀም በወሰዱት የተቀለባበረ የጥቃት ዘመቻን አደገኛነትና የሀገራችንንም ሉዓላዊነት አደጋ ላይ ሊጥል እንደሚችል በመገንዘብ ለወታደራዊ መንግስት የተሰጠውን ምክርና ሊወሰድ የሚገባውን የመፍትሄ እርምጃዎችና ከፍተኛ ተቃዋሚ የፖለቲካ ድርጅቶችን፣ የብዙሃን ድርጅቶችን፣ የሙያ ማህበራትን፣ የሃይማኖት ተቋማትን፣ የብሔራዊ ድርጅቶችን መካከል ብሔራዊ ውይይቶችን በአስቸኳይ እንዲጀምርና ለህዝባዊ ጊዜያዊ መንግስት የሽግግር መንግስት ሁኔታዎችን እንዲያመቻች በኢህአፓ ቢጠየቅም አሁንም ለዚህ አምባገነን መንግስት ከፍተኛ ስጋቱ አገር ህዝብ ሰላም ሳይሆን ስልጣኑ በመሆኑ ለዚህ አንገብጋቢና አስቸኳይ ምላሽ ፈላጊ ብሔራዊ ጥያቄን ጆሮ ዳባ ብሎ የተለመደውን ኢህአፓን ማዳከሙ እርምጃን ቀጥሎ የሀገራችንን ለጥንፈኞችና ለተገንጣዮች ሁኔታውን አመቻችቶ ሰጥቶ በመጨረሻም ከሀገር ጥሎ ፈረጠቀ። አገራችንን በታሪኳ አጋጥሟት ወደማያውቀው በአገር በቀል ካዲ ፊታውራሪነት ህልውናዋ 100% በባዕዳን እጅ ወደቀ። እነዚህ አገር በቀል ካዲዎች ገና ከጥንታቸው ኢትዮጵያዊነትን ክደው አረብነን ያሉ ለህልመኛው የዚያድ በሬ አምባገነን መሪ
አገራችንን ምስራቃዊ ግዛት የመውሰዱን ህልሙን እውን ለማድረግ የተስማሙ እንወክለዋለን ወይም ደግሞ ቆመንለታል የሚሉትንም የትግራይ ህዝብ ሳይቀር የራሱን ትብብር ሲነፍጋቸው ለደርግ የአውሮፕላን ድብደባ ሰለባ በማድረግ አስጨፍጭፈው አውዜንን ያስታውሷል። የትግራይ ህዝብ መንደሩን፣ ቀየውን፣ አገሩን ለቆ ለስደት እንዲዳረግ ካደረጉ በኋላ በምዕራባውያን በሚለገሳቸው እርዳታ የስደተኛውን ህይወት በመቆጣጠር በተዋጊነት በመመልመል ለደርግ ጦር ጭዳ በማቅረብ በመቶ ሺዎች አስጨፍጭፈው ለስልጣን በቅተዋል። አምባገነኖች አሁንም ለነሱ አገር፣ ህዝብ፣ ሰላም ምናቸውም አይደለም። ይህ ባህሪ የአምባገነኖች መለያ መሆኑን ለመረዳት የደርግን፣ የወያኔን፣ የዘረኛውን ባለተራነን ባዩን ውሸታም የኦነግ አጀንዳ አስፈጻሚ ኮሎኔል ስራዎችን ማጤኑ በቂ ነው። የዘረኛው ወያኔ ቡድን ከ27 ዓመት የግፍና የከፋፍለ ግዛ ሴራው ከሽፎ በተባበረ የኢትዮጵያ ህዝብ አመት ከስልጣን የመውረዱ እድል በስልጣንም የመኖሩ እድል መንምኖ ወደማይቀረው መቃብር ሲገሰግስ ይህንን የተረዱት ምዕራባውያን ስርዓቱን ለማትረፍ ሲሉ ኢትዮጵያዊነት መንፈስ ነው የሚል መፈክር አሸክመው ቲም ለማ በማለት ባሰማሩት ቅጥረኞች ቡድን የህዝብን ትግል ከቀለበሱ በኋላ በወሰዱት የበቀል እርምጃ መጀመሪያ ለዚህ ሁሉ ከሳራ ያበቃቸው ምክንያት ምንድነው የሚለውን ጥያቄ መልስ ማግኘት ነበር። ያገኙትም መልስ የኢትዮጵያ ህዝብ አንድ ሆኖ መታገሉ ስለነበረ ከዛም ይህንን አንድነቱን ለአንድና ለመንግስቴም በማይጠገንበት ደረጃ መበጣጠስ፣ ማፈረካከስ ብሎ ማውደም በሚለው ተስማምተው ስምሪት ተጀመረ። ስምሪቱም በወያኔ አስተባባሪነትና አቀነባባሪነት በአብዲ ኢሌ አዝማችነት ልዩ ኃይል የሚባለውን የፖሊስ ኃይል በማስተማራት ከ1.5 ሚሊዮን በላይ የኦሮሞዎችን ከጭላክስና ከኡጋዴን አካባቢ ሲፈናቀሉ የዛን ጊዜ የኦሮሚያ ክልል ፕሬዝዳንት የነበረው የአሁኑ የመከላከያ ኃይል ሚኒስትር አቶ ለማ መገርሳ ለችግሩ ጆሮ ዳባ ልበስ ነበር ያሉት። ውሎ ሳያድር በመላው ኦጋዴን ማፈናቀሉ ቀጥሎ የክርስትና እምነት ተከታዮች ተማሪዎችን ማፈናቀሉ ቀጠለ። ቤተ እምነቶች ተቃጠሉ፣ ካህናት ተገደሉ። ከዛም በጅጅጋ ከተማ ቀጠለ። ይህ ዜጎችን የማፈናቀል ዘመቻ ለምን ከኦጋዴን ከጭናክሰን ተጀመረ የሚለው ራሱ በቂ መልስ ፈላጊ ነው። ቀደም ሲል የወያኔን ስርዓት የኢትዮጵያ ህዝብ በተቀነባበረና በአንድነት በሚፋለምበት ሰዓት የኦሮሚያ ክልል ወጣቶች ማስተር ፕላኑን በመቃወም በወሰዱት እርምጃና ከዛም ተስፋፍቶ በመላው የኦሮሚያ ክልል የወያኔን የመንግስታዊ መዋቅሮችን ሁሉ እያፈራረሱ እና ከዛ አካባቢ የዛ መንግስት አገልጋይ የነበሩ ካድሬዎችና የአካባቢው አስተዳደር ሹሞች ከአካባቢው ጀለቀቁ የወጡበት ሁኔታ በመኖሩ ያንን ሁኔታ የህዝቡ አንድነት ከፍተኛ አስተዋጽኦ ስላደረገ መጀመሪያ የራሱን ያንን የኦሮሞ አካባቢ ህዝብ ከሌላ ጎረቤት አካባቢ ብሔርና ብሔረሰቦች ጋር ማናጋቱና ማወዛገቡ ቅድሚያ የተሰጠው ታሪካዊ ደግሞ የአካባቢ በኦሮሞ ብሔርና በሶማሌ ብሔር አካባቢ የግዛት ታሪካዊ ሆነ የግዛት መቀናቀን ስላለ በተለይ በቦረናና በባሌ አካባቢ ይሄንን እንደ ትልቅ ቅራኔ አድርጎ ህዝቡ እንዲጠቀምና እንዲከፋፈል ለማድረግ ታቅዶ ታልሞ ተመክሮበት የተወሰደ እርምጃ ነው እና በዚህም እርምጃ በኡጋዴን ሲጀምሩ ልክ ኦሮሞዎቹና ሶማሌ ብቻ እንደሆነ የሶማሌ ብሔር እንደሆነና የአካባቢውን ህዝብ
ለዛ ትብብር እንዳይሰጥ እንትን ሁኔታዎችን ያመቻቹበት የአካባቢው ህዝብን የጅጅጋ ህዝብ የጉርሱም ህዝብ ይህ በጭናክሰን አካባቢ በኦሮሞኛ ተናጋሪ ኢትዮጵያውያንና በሶማሊኛ ተናጋሪ ኢትዮጵያውያን መካከል የተፈጠረው ችግር ህዝቡ በኢትዮጵያዊነት ሲያስተናግድ እነኚህ ካድሬዎች እየረጁ ይደብድቡና ያስሩ ነበር አንተ ኦሮሞዎችን ደግፋል እየተባለ ከመሃል ሀገር በጅጅጋ ይኖሩ የነበሩ ሰዎችን ሲያስሩ ሲገዱ እንደነበረ ታሪካቸው ዞር ብሎ ማስታወሱ በቂ ነው ያንን ደግሞ ካከላወኑ በኋላ አሁን በአካባቢው ያለውን በኦሮሞ በክርስትና እምነት ተከታዩ ከመሃል ሀገር ይኖር የነበረውን ህዝብና የሶማሌውን ህዝብ በቅራኔ ውስጥ ለማስገባት በጅጅጋ አካባቢ የአብዲ ኢሌ ሞብ በማስነሳት የከተማውን ህዝብ ሀብት ንብረቱን ዘርፎ የእምነት ቤቱን አቃጥሎ ከአካባቢው እንዲያስወጣ ተደረገ ዜጎች ለዘመናት ከኖሩበት አገራቸው መጤ ተብለው ተገደሉ ተሰደዱ ተበተኑ ይህ በህዝብ መካከል የተፈጠረ አለመግባባት ሳይሆን ሆን ተብሎ በአብይ መንግስት በፕሮጀክት ተይዞ እየተተገበረ የነበረ የረጅሙ ፕሮጀክት አካል ህዝብን አገርን እምነትን ኢትዮጵያዊነትን ብሔር ብሔረሰብን አስተሳስሮ ድርና ማግ ሆኖ ይኖር የነበረው እንትን መበጣጠስ የህዝብን በጠላትነት ተፈራራጆ እንዲቆምና ለስልጣናቸው ስጋት እንዳይሆን እየተሰራ የነበረ ግራንዲዮ ፕላን ነበር ይህም በመጠኑና ግዝበቱን በማሳደግ በባሌ በቦረና በምዕራብ ወለጋ በደቡብ በቤንሻንጉል በቅማንትና በአማራ መካከል በወሎ በኋላም ደግሞ ከሮ ሲመጣ በአማራ አካባቢ የተፈጠረውን የህዝብን ሁኔታ ሲመለከቱ በአማራ መንግስት መፈንቅለ መንግስት በሚል ሴራ የተደረገው እርምጃ የተወሰደው እርምጃ በቡራዩ አካባቢ የተወሰደው በገሙት ብሔር ብሔረሰቦች ተወላጅና በኦሮሞዎች መካከል የተወሰደው ሁኔታዎችን ተመልከቱ ያ ሁሉ የነሱ ሴራ ነበር የዚህ ጠባብና ጽንፈኛ መንግስት ሴራ በዚህ አላበቃም እነዚህን ያፈናቀላቸው ህዝቦች በተለያዩ ቦታዎች በሰፈራ ስም ሲያሰፍር በፕላን ነበር ለሰፋሮቹ ቋሚ መፍትሄ ለመሻት ሳይሆን ለወደፊት ለስልጣናቸው መገልገያ እንዲሆኑ ታቅዶ ተጠንቶ ነበር እነዚህ ሰፋሪዎች እንዲሰፍሩ የተደረጉት በአወዳይ በደደር በናዝሬት በአዲስ አበባ ዙሪያ በቡራዩ በምዕራብ ወለጋ ነበር ልክ ወያኔ ያደርግ እንደነበረው በአሶሳ በደርግ ለሰፈራ ፕሮግራም ሰፍረው በነበሩት ነዋሪዎች መካከል ችግር ተፈጥሮ እንደተፈጸመ በማስመሰል በኦፒዲኦ ካድሬዎች እና በኦነግ አቀነባባሪነት በወያኔዎች ፍትሃዊነት የነዚህን ንብረት ቤት በማቃጠል ውጡ መጦች ሂዱ ወደ መጣችሁበት በማሰኘት ህዝቦች መካከል ቅራኔዎችን መፍጠር ህዝብ እርስ በራሱ እንዲጠራጠር በማድረግ ተባብሮ በአንድነት እንዳይታገላቸው በማድረግ ለ27 ዓመት ተጉዘዋል አሁንም ልክ እንደ ወያኔዎቹ የኮሎኔል አብይና በአቶ ለማ መገርሳ የሚመራው ጦር በወለጋ የሰፋሪዎችን በሺዎች የሚቆጠር ቤት በማቃጠል የአካባቢው ህዝብ ነው ያደረገው በማለት በህዝብ መካከል አለመተማመንን በመፍጠር የፖለቲካ ቁማሩን በማስፋፋት በናዝሬትም እንደዚሁ በነዋሪዎችና በሰፋሪዎቹ መካከል በኦዴፓ ካድሬዎች ተንኳሽነት ሁከት አስነስቶ ለስልጣኑ መራዘም መጠቀሚያ የማድረጉን ዘመቻ በስፋት ቀጥሎበታል በወለጋ የተካሄደው ቃጠሎና ማፈናቀል ኦሮሞ በኦሮሞ ላይ ነው አማራ ወይም ትግሬ ወይም ወሎዬ እዛ ቦታ ላይ የተፈረ የለም በአዲስ አበባ ዙሪያም እንደዚሁ አዲስ አበባን ኬኛ በሚለው ዘመቻ እነዚህ ስደተኞች መንጫና ቆንጮራ አፍይዞ
የመንጋ ዘመቻ በማዝመት የአዲስ አበባን ህዝብ ለመብቱ የሚያደርገውን ትግል ለማፈን ሲጠቀምበት ታይቷል። ይህም የአዲስ አበባ ህዝብ ሳይከፋፈል በአንድነት ቆሞ ለመብቱ እንዳይታገል ከማድረጉ እቅድ አንዱ ነው። አገርና ህዝብን የመከፋፈሉ ዘመቻ ይህ ብቻ አልነበረም። ተቃዋሚዎችን ወደ ሀገር በማስገባቱ ዘመቻ ላይ ተመሳሳይ እቅድና ተልዕኮ ነው የነበረው። እነዚህ ተቃዋሚ ነን፣ አክቲቪስት ነን፣ ጋዜጠኞች ነን፣ የሰብአዊ መብት ተሟጋቾች ነን ባዮች ጠባብ ብሔረተኞች፣ ውሸታም ተቃዋሚ ነን ባዮችን በጅምላ በማስገባት በሆቴል በመቀለብ አገርን የእብዶች አገርና መሪ አልባ እስከምትመስል ድረስ በዓለም ጉድ እስከሚባል ሰው በህይወት በአደባባይ ተዘቅዝቆ ሲሰቀል፣ የእምነት ቤቶች በእሳት ሲጋዩ፣ የሀገራችንን ባንዲራ በአደባባይ ከታቦት ላይ እየተገፈፈ መሬት ላይ ተጥሎ ሲረገጥ ማየት፣ ታቦት ተሸክሞ የሚጓዝ አባት ከነ ታቦቱ በጥይት ሲደበደብ ማየት፣ አንዱ ካህን ተነስቶ ያ ታቦት ጠርቦ ተገንጥያለሁ ከዛሬ ጀምሮ እገሌ እባላለሁ ብሎ የመንግስት ድጋፍ የሚያስገኝለትን ሁኔታ መታዘብ ችለናል። ይህም ከዋናው አገርንና ህዝብን በመከፋፈል ስልጣን ላይ ለመክረም የሚደረግ ፖለቲካዊ ድርጊት እንደነበረ ገሃድ ነው። ሌላው የአምባገነኖች ኦነግ ህልም አስፈጻሚ ባለሰረኞች ኦዴፓ አሁን ብልጽግና እየወሰደ ያለው ሀገርን የማውደምና ህዝብን የማፈኑን ዘመቻ በከፍተኛ ቅንብር እያካሄደና የህዝብን ከፍተኛ ስጋት የሆነው የኮሮና ቫይረስ ስርጭት ለመግታት እየወሰደ ያለውን ተመልከቱ። ይህ ዓለም አቀፍ የኮሮና ቫይረስ ወረርሽኝ የዓለምን ህዝብ በከፍተኛ ደረጃ እየተፈታተነና ባለበትና በዓለም ላይ ያሉ መንግስታት፣ የሕክምና ባለሙያዎች፣ የሃይማኖት ተቋማት፣ ዜጎች፣ ህዝቦች በአጠቃላይ ከፍተኛ ርብርብ እያደረጉ ባለበት ሰዓት የአምባገነኑ ኮሎኔል መንግስት ከ50,000 በላይ ጦሩን አሰማርቶ ፋኖን ለማጥፋት በሚል ስም ህዝብን እየጨፈጨፈ ወጣቱን በእስር ቤት እያጨቀ ለኮሮና ቫይረስ ስርጭት ከፍተኛ ነዳጅ እያቀበለ እንደሚገኝ መገመት አያዳግትም። በምዕራብ ኢትዮጵያ በደቡብ ምዕራብ በድሬዳዋ ከተማ በተመሳሳይ ህዝቦች በኮሎኔሉ ጦር ይገደላሉ፣ ይታሰራሉ፣ ይደበደባሉ። በአጠቃላይ ህዝብ ከድህነትና ከሰላም እጦት ባሻገር ከፍተኛ የጤና ችግር ሆን ተብሎ እየተዳረገ ለመሆኑ መስክር አምጡ የሚለኝ ያለ አይመስልም። ይህ ግፈኛ መንግስት ምን ያክል ለህዝብ ደንታ እንደሌለውና ትኩረቱ በሙሉ እንዴት በስልጣን ላይ ተደላድሎ ሊኖር እንደሚያስችለው ሁኔታ ላይ ቀንና ሌሊት እየሰራ መሆኑን እናያለን። ታዲያ ለምን ነው የዚህ ግፈኛ ቡድን ደጋፊዎችና ቀለብ ተቀባዮች ብልጽግና ብቻ ነው መንገዱ ከድህነት፣ ከበሽታ፣ ከረሃብ መውጫው? በግልጽ በገሃድ የሚታየው ግን ከኮሎኔሉ ዘርን ብሔርን እየለየ ከሚጨፈጭፈው ኦነጋዊ ጦሩ የተረፈው በኮሮና ቫይረስ እንዲያልቅ በጅምላ ወጣት እየታፈሰ ወደ እስር ቤት ይጋዛል። ይህ ጋኔል መንግስት መልአክ ሳይሆን ለምን ነው ልመናው ያልነውም ለዚህ ነው። አምባገነኖችን በመለመን በመማጸን ወይም ደግሞ በማባበል የሚገኝ ሰላም፣ ዲሞክራሲ፣ ፍትህ፣ ብልጽግና በዓለም ላይ የተመዘገበበት ታሪካዊ አጋጣሚ እስካሁን አልታየም። እኛም የመጀመሪያዎቹ እንደማንሆን የራሳችን ታሪክ ደግሞ ደጋግሞ አሳይቶናል።
የደርግን መንግስት በመተባበር ድጋፋዊ ሂስ በመስጠት አብሮ መስራት ይቻላል እያሉ ሲሰብኩን የነበሩት የኢትዮጵያ ህዝብና አገራችንን ህልውና አደጋ ላይ ጥሎ በመጨረሻ ከሀገር ፈርጦ ወጥቷል። ወያኔም እንደዚሁ የኢትዮጵያ መሰረታዊ ችግር የብሔር ብሔረሰቦች ችግር በመሆኑ የብሔር ጥያቄ ከመለስን ችግሩ ሁሉ ይፈታል በማለት ክልል በሚል ስም የራሱን አገልጋዮች ሹሞና አስታጥቆ በማስተማራት የህዝባችንና የሀገራችንን ህልውና 100% ለባዕዳን አስረክቦ ለ27 ዓመት ከኖረ በኋላ በህዝብ አመት ወደ ጎሮኖ እንዲመለስ በሚገደድም ሀገራችንን ግን አሁንም ለተረኛ ነንባይ ኦነጋውያን አስረክቦ በመሄዱ ህዝብ በኦነጋውያን ጦር አክቲቪስትና ነንባዮች የባዕዳን ሎሌዎች የአረቦች ምርኮኞች ከመታመሷና ከመበጥበጧ ባሻገር ለከፍተኛ ወረርሽኝ አደጋ ተጋልጣ ትገኛለች። የኢትዮጵያ ህዝብ ሆይ ይህ ሁሉ ግፍና የሐቅ ክምር ሊያስተምርህ ሊያነቃህ ሊያስቆርጥህ በቃ ሊያሰኝህ ይገባል። ከነዚህ ግፈኞች መልአክ ይሆናሉ ብለህ አትጠብቅ። አሁንም ኃይልህ አንድነትህ ነው። አሁንም ኃይልህ ለመብትህ ቆመህ ለመሰዋት ዝግጁነትህ ነው። አሁንም ኃይልህ አንከፋፈልም ብለህ በአንድ መቆሙ ነው። ብልጽግና ሊያጠፋህ እንጂ ሊያለማህ እንዳልሆነ ስራውን ተመልከት። ከኮሮና ቫይረስ ይልቅ አንተ ነህ ጠላቱ። ለዚህ ነው የጦርነት ክተት አዋጅ አውጆ በአራቱም ማዕዘን በኢትዮጵያ ህዝብ ላይ ጦርነት አውጆ ጭፍጨፋ እያካሄደ በተለያየ ስም ህዝባችንን እያፈናቀለ ያለው። ሰፊው የኦሮሞ ብሔር ወጣቶች በሙሉ የአምባገነኑ የአብይ መንግስት ስልጣኑ እንጂ ኦሮሞነቱ አይደለም፣ ምንም አይደለም። በኦጋዴን ከ1.5 ሚሊዮን በላይ ኦሮሞዎች በአብዲ ኢሌ ልዩ ኃይል ሲፈናቀሉ አብይና ለማ መገርሳ ለአንድ አመት ለችግሩ ጆሮ አልሰጡም ነበር። ይህም ያለ ምክንያት አልነበረም። ምክንያቱም የማፈናቀሉ አካልና ፕላን አውጪዎች ስለነበሩ ነው። የኦሮሞ ወጣቶችን መሰረታዊ የሆነ የሥራ፣ የትምህርት፣ የጤና፣ የፍትህና የማህበራዊ እድሎችን ከመፍጠሩ አኳያ ይህ ነው የሚባል ስራ እስካሁን አይታይም። ነገር ግን ኦሮሞ ስልጣን ይዟል። ጊዜውኛ ነው። አዎ የጥቂት ካድሮች ቀደም ሲል ኦዴፓ አሁን ደግሞ ብልጽግና አባላት ካድሮች መሬት ተሰጥቷቸዋል፣ ኮንዶ ተሰጥቷቸዋል፣ ከፍተኛ የውሎ አበል ይከፈላቸዋል፣ መልካም ህይወት ይኖራሉ፣ መልካም ይለብሳሉ፣ በመልካም ቤት ይኖራሉ። በሰፊው ረሃብተኛ ስርዓት ህመምተኛ ኦሮሞዎች ስም ይህ ብቻ አይደለም። የብልጽግና ደጋፊ ካልሆንክ ስንቱ ነው የተቃዋሚ አባል ነህ እየተባለ በሐሰት እስከ ወደ እስር ቤት እየተወረወረ ያለው። ሐቁን ታውቀዋለህ። በአካባቢህ ራሱ የብልጽግና ካድሮችን ህይወትና ያንተን ህይወት ኑሮ ምን ያክል የሰማይና የምድር ያክል የተራራቀ ለመሆኑ ሌላው ሊነግርህ አይችልም። ሐቁን አንተና እግዚአብሔር በላይ የሚያውቀው የለምና። የብልጽግና ፓርቲ የተፈናቀሉ ኦሮሞዎች በሚፈልገው አካባቢ ከበተነ በኋላ ቸገረን፣ ተረሳን፣ የእርዳታ ያለህ በማለት አቤቱታ ሲያሰሙ ኦዴፓ ያሁኑ ብልጽግና መፍትሄ ብሎ
የሰጣቸው በኦሮሚያ ፖሊስ ከ19 ዙር በላይ ያስመረቀው የአብይ መንግስት ኦሮሞ በራሷ አስታጥቆ ከሌላው ወራሪ ኦሮሞን ለመከላከል ሳይሆን አንተኑ አፍኖ ረግጦ ለመግዛት የሚያመቸውን ኃይል ወዱላ ማዘጋጀቱ እንደሆነ ሊገባ ይገባል። ኢትዮጵያ ወይም ኦሮሞ ህዝብ 19 ዙር የፖሊስ የመከላከያ ስልጠና አይደለም ችግሩ የዲሞክራሲ፣ የኢኮኖሚ፣ የማህበራዊ እና የፍትህ ነፃነት ማጣት ነው። ችግሩ የራሴ የሚለው መንግስት አለመኖሩ ነው። ችግሩ በስልጣን ላይ የሚኖረው መንግስት በህዝብ ይሁንታ የተሾመ በህዝብ ይሁንታ የሚወርድ አለመሆኑ ነው። ስለዚህ በኦሮሚያ ፖሊስ መከላከያ ጦር የተቀነባበረ ዘመቻ በላያቸው ላይ በእነኚህ ሰፋሮች ላይ በመክፈት ልክ ወያኔ በአሶሳ ሰፍረው በነበሩ ሰፋሮች ላይ መጤ በማለት ኦነግ አደረገው በማሰኘት ቤት ንብረታቸውን አቃጥሎ እንዳሰደዳቸው ሁሉ አሁንም ኦዴፓ ወይም ብልጽግና በምዕራብ ወለጋ ከ1000 በላይ አባወራዎችን ቤት ንብረታቸውን በሳት አጋይቶ ከበተነ በኋላ ተቃዋሚ ኃይሎች ናቸው በማለት ማሾፉን ቀጥሎበታል። እዚህ ላይ ማየት ያለበት መታየትም ያለበት እነዚህ ሰፋሪዎች የኦሮሞ ብሔር ተወላጆች በመሆናቸው በዚሁ በአፈናቃዩ በቤት የሚያጋየው ጦር መንግስት ነኝ ባል የሰፈሩ መሆናቸው ስለዚህ የኮሎኔል አብይና የለማ መገርሳ መንግስት ኦሮሞነት የኦሮሞን ህዝብ ከድህነት ከረሃብ ከስደት ከእስራት ከግድያ ነፃ አላደረገው ሊያደርገው የሚችልበት ምንም አይነት ቅድመ ታሪካዊ ክስተት የለምና የኦሮሞ ህዝብ አማራጩ ማለት ነው አንዱና አንድ ብቻ ነው። ይሄው ለዲሞክራሲ፣ ለፍትህ፣ ለሰላም፣ ለማህበራዊ እኩልነት ከሌሎች የኢትዮጵያ ህዝብ ጋራ በጋራ ቆሞ ኢትዮጵያ ሀገራችን የዲሞክራሲ ሀገር የፍትህ የሰፈነባት አንዱ አንዱን የማይጨቆንባት የራሱን መንግስት በራሱ ይሁንታ የሚሾምበትና የሚሽርበት ስርዓት መንግስት መመስረት መታገል መሆኑን ተገንዝቦ ትግላችሁን አቀናጁ። ግፈኞችን በልመና በማናቸውም ጊዜ አይወርዱምና በጸሎትም አይወርዱም። የሚወርዱት በተባበረ የህዝብ ኃይል ብቻ ነው። የኢትዮጵያ ህዝብ የጋራ ትግል ይጠናከር። ውድቀት ለኢትዮጵያ ህዝብ ጠላቶች፣ ድል ለኢትዮጵያ ህዝብ። ኢትዮጵያ ለዘላለም ትኑር። ቀድሞ ለፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ምርክ ግንባርክን አሳየው 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 ቀድሞ ለፋሽስቶች ዛሬም ለቆጠኞች የነጻነት ዋጋ ድንበሩ እስከዚያ ነው። በዘመናት ምርክ ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ
መካይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በክብር የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ ግንባርህን አሳየው ግንባርህን አሳየው ግንባርህን አሳየው ግንባርህን አሳየው